ሰላም ጤና ይስጥልን በመላው የአሜሪካ ግዛት ለምትገኙ ትውልደ ኢትዮጵያን በሙሉ እንዲሁም ከአሜሪካ ውጭ ሆናችሁ ይሄን ዜናና መረጃ መስማት ለምትፈልጉ ሁሉ በቅድሚያ ሰላምታችን በያላችሁበት የዓለም ጥግ ሁሉ ይድረሳችሁ እያልን በዛሬው የዜናና የመረጃ ጊዜያችን ለትውልደ ኢትዮጵያን ለዲያስፖራ ኢትዮጵያንና ለሀበሻ ኢትዮጵያን በተለይ አሜሪካን ሀገር ለሚኖሩ በሙሉ የዛሬዋ ዕለት ጥቁር ቀን ተብላ ተመዝግባለች። በትውልደ ኢትዮጵያን ላይም ጥቁር አሻራ አሳርፋ ያለፈች ቀን ሆናለች። ዝርዝሩን አብረን እንከታተለው። ዛሬ ማለትም ረቡዕ ጥር 21 2026 በፈረንጆቹ አቆጣጠር በትውልደ ኢትዮጵያን ላይ በህይወት ዘመናቸው ታይቶ የማይታወቅ ጥቁር ጠባሳ ጥሎ ያለፈም ጥቁር አሻራውን በትውልደ ኢትዮጵያን ላይ አሳርፎ ያለፈም የፕሬዝዳንት ትራምፕ ውሳኔዎች ተግባራዊ የሆኑበት ሙሉ በሙሉ የተተገበሩበት ዕለት ተደርጎ ተወስዷል። ዝርዝሩንም እንዲህ ልናስደምጣችሁ ነው። ከአሜሪካ የውጭ ጉዳይ መስሪያ ቤት ስንጀምርም የኢሚግሬሽን ቪዛ መታገድ ለ75 ሀገራት ከዛሬ ጥር 21 2026 ጀምሮ አሜሪካ ለ75 ሀገራት ዜጎች ኢትዮጵያንም ጨምሮ የኢሚግሬሽን ቪዛ ኢሚግራንት ታይፕስ ኦፍ ቪዛ ሙሉ በሙሉ መታገዳቸውንና በዛሬው ዕለትም በርካታ ዓለም አቀፍ ኤምባሲዎች ሁሉ በከፍተኛ ስጋት ላይ መውደቃቸውና በኤምባሲዎች ዘንድም ከፍተኛ የሆነ ድንጋጤ ፈጥሮ ውሏል። የታገዱ የቪዛ አይነቶች የቤተሰብ ቪዛዎች ሙሉ በሙሉ ታግደዋል። ወደ አሜሪካን ሀገር በቤተሰብ ስፖንሰር አድራጊነት የሚገቡ ዜጎች ከዛሬዋ ዕለትና ሰዓት ጀምሮ ምንም አይነት ቪዛ አይሰጣቸውም። IR1 CR1 የሚባለው የቤተሰብ ቪዛ ሙሉ በሙሉ ታግዷል። የአሜሪካ ዜጋ የሆኑ ሰዎች የትዳር አጋሮቻቸውን ወደ አሜሪካን አገር ለማምጣት ስፖንሰር የሚያደርጉበት የቪዛ አይነት ነው። ይህ ሙሉ በሙሉ ታግዷል። IR2 ወይም CR2 የሚባሉ የቪዛ አይነቶች የአሜሪካ ዜጋ የሆኑ ሰዎች ልጆቻቸውን ወደ አሜሪካን አገር ለማምጣት የሚጠቀሙበት የቪዛ አይነት ሙሉ በሙሉ ከዛሬ ጀምሮ ታግዷል። IR5 የሚባል የቪዛ አይነት የአሜሪካ ዜጋ የሆኑ ሰዎች ወላጆቻቸውን ወደ አሜሪካን ሀገር ለማምጣት የሚጠቀሙበት የቪዛ አይነት ሙሉ በሙሉ ታግዷል። F1፣ F2A፣ F2B፣ F3፣ F4 ግሪን ካርድ ወይም የዜግነት ባላቸው ሰዎች የሚመጡ ወንድሞች እህቶችና ትልልቅ ልጆች በሙሉ ወደ አሜሪካን ሀገር የሚመጡበት መንገድ ነበር። ይሄኛውም ሙሉ በሙሉ ተዘግቷል። የስራ ቪዛዎች ሙሉ በሙሉ ተዘግተዋል። ወደ አሜሪካን ሀገር በስራ ስፖንሰር አድራጊነት የሚመጣባቸው የቪዛ አይነቶች ሙሉ በሙሉ ከዛሬ ጀምሮ ተዘግተዋል። EB1፣ EB2፣ EB3፣ EB4፣ EB5 ድረስ የሚደርሱ የቪዛ አይነቶች ከዛሬ ጀምሮ ለትውልደ ኢትዮጵያንም ብቻ ሳይሆን እገዳ ለተጣለባቸው 75 ሀገራት ከነዚህ ለሚመጡ ዜጎች ሙሉ በሙሉ ቪዛ እንዳይሰጣቸው ተከልክሏል። የዲቪ ሎተሪ ቪዛ የዲቪ ሎተሪ እድል አሸንፈው ቪዛ በመጠባበቅ ላይ ላሉ ሰዎች በሙሉ ቪዛ እንዳይሰጣቸው ከዛሬ ጀምሮ እገዳው ተጥሏል። ለዛ ነው የዛሬዋ ቀን ጥቁር ረቡዕ ተብላ በትውልደ ኢትዮጵያውያን ዘንድ የተመዘገበችው። ምክንያቱም በርካታ ትውልደ ኢትዮጵያውያን የአሜሪካ ህልማቸው ጨልሞባቸዋል። አሜሪካን ዳግም ላያዩዋት ተሰናብተዋታል። በርካቶች ከወላጆቻቸው፣ በርካቶች ከትዳር አጋሮቻቸው፣ በርካቶች ከፍቅረኛሞቻቸው እንገናኛለን እያሉ ያሰቡባት ዕለት፣ በርካቶች ደግሞ አሜሪካን ሀገር ገብተን ስራ በመስራት ቪዛችን አግኝተን ህይወታችን እንቀይራለን ያሉበት ዕለት በዛሬው ዕለት ጨልሟል። ህልማቸውም ለአንዴና ለመጨረሻ ጊዜ እውን እንዳይሆን ተደርጓል። እውነትም ጥቁር ቀን ተብሎ የተመዘገበውም ለዚያ ነው። ያልታገዱ የቪዛ አይነቶች ግን አሉ። ለቱሪስት ለተማሪዎችና ለንግድ የሚሆኑ ቪዛዎች እነዚህ ላይ ክልከላ አልተደረገም። እነዚህ ወትሮውንም ቢሆን አሜሪካን ሀገር ለአጭር ጊዜ ገብተው የሚመለሱ እንጂ ቋሚ ኑሮ የሚጠይቁ ወይም ለግሪን ካርድ የሚያበቁ የቪዛ አይነቶች ስላልሆኑ የአሜሪካ መንግስት ክልከላ አላደረገባቸው። ሆኖም ግን እስካሁኗ ሰዓትና ደቂቃ ድረስ በይፋ ኢትዮጵያን የሚመለከት ህግ ባይወጣም እንኳን ቪዛ ቦንድ የሚባል አዲስ ህግም ወጥቷል። ከ5000 እስከ 15000 የአሜሪካ ዶላር ቅድሚያ ማሳዣ ዋስትና ገንዘብ እንዲመድቡም ይጠየቃሉ። እነዚህ ነን ኢሚግራንት ወይም ለቱሪስት፣ ለንግድ፣ ለትምህርት፣ ለተለያዩ የቪዛ ለአጭር ጊዜ ቪዛ የሚሄዱትም ቢሆን እንደዚህ አይነት ገንዘብ እንዲያስይዙ ተወስኖባቸዋል። የ25 ሀገራት ዝርዝር የወጣ ሲሆን በኢትዮጵያ ላይ ግን እስካሁን ለቪዛ
ማሳዣ ወይም ቪዛ ቦንድ የሚባለው ገንዘብ በይፋ ስሟ ተጠቅሶ ህጉ አልወጣም። ኤምባሲዎች ላይ ያለውን አሰራር ቀርበን በመጠየቅ ይህ የሚያዘው ገንዘብ ኢትዮጵያውያንን ይመለከታል ወይስ አይመለከትም የሚለውን በሌላ ዜና አጣርተን የምንነግራችሁ ይሆናል። የማህበራዊ ሚዲያ ምርመራ ለሁሉም ወደ አሜሪካን ሀገር ለሚመጡ ነን ኢሚግራንት ቪዛዎች በሙሉ ወይም ስደተኛ ላልሆኑ እነዚህ አጫጭር ጊዜ ላልናቸው የቪዛ አይነቶች ለሁሉም የማህበራዊ ሚዲያቸው ይመረመራል፣ ይበረበራል። የጻፉት ፖስት ያደረጉት የተላላኩት ቴክስትም ሳይቀር በአሜሪካም የኢሚግሬሽን መስሪያ ቤት ወይም የከስተም ኤንድ ቦርደር የሚባለው አካባቢ ላይ ገና ወደ ኢሚግሬሽን ሳያልፉ ማለት ነው ምርመራው ይደረግባቸዋል። ትውልደ ኢትዮጵያውያን እዚህ ላይ ልዩ ጥንቃቄ ማድረግ ይኖርባቸዋል። ሁሉንም የማህበራዊ ሚዲያችሁን ቀድማችሁ ማጽዳት ይኖርባቸዋል። በተለይ የጻፋችኋቸው ነገሮችና የምታስተላልፉት መልእክት አሜሪካን ይጎዳል ተብሎ ከታሰበና አደገኛ የሆነ መጥፎ ንግግርም አስተላልፋችሁ ከሆነ የቪዛ ፕሮሰሳችሁ ላይ ችግር ሊፈጥርባችሁ ይችላልና ይሄን ከወዲሁ እንድታስተካክሉ ለማለት ነው። የአሜሪካ የዜግነት ይሄ እስካሁን የነገርናችሁ የዲፓርትመንት ኦፍ ስቴት ወይም የውጭ ጉዳይ ሚኒስቴር እየተባለ የሚጠራው ያወጣቸውና ያሳረፋቸው ውሳኔዎች ናቸው። የአሜሪካ የዜግነት ኢሚግሬሽን አገልግሎት የሚባለው መስሪያ ቤትም በዛሬው ዕለት ተግባራዊ የሚሆን አሁንም ለትውልደ ኢትዮጵያውያን ጥቁር ቀን የተባለና ጥቁር አሻራ ጥሎ የሚያሳልፍ ውሳኔ ተግባራዊ የሆነበት ዕለትም ዛሬ ነው። የኢትዮጵያውያን ቲፒኤስ መቋረጥ ይሄኛው እንኳን ቀደም ብሎ የተወሰነ ቢሆንም ገና ወደፊት የካቲት 13 2026 በፈረንጆቹ ሙሉ በሙሉ ከአሜሪካን ሀገር እንዲወጡ የሚደረግበት ነው። ይሄ ቴምፖራሪ ፕሮቴክትድ ስታተስ የምንለው ነው። እሱ እንግዲህ አሁን ዛሬ ጥር 21 ነው በፈረንጆቹ። ስለዚህ ወደ 12 ቀን አካባቢ ወደ 22 ቀን አካባቢ ይቀረዋል። ወደፊት የሚተገበር ነው። ይሄኛውን ወደፊት ስለሆነ እናልፈዋለን። አጁዲኬሽን ሆልድ ትዕዛዝ ወይም ደግሞ ብዙ ጊዜ እኛ በለመድነው ቋንቋ የሚቀራረብ ሌላ የእንግሊዝኛ ቃላትም ከፈለግንለት አጀስትመንት ኦፍ ስታተስ ሆልድ የሚባል አዲስ ህግ በዛሬው ዕለት ተግባራዊ ሆኗል። ይህም ከከፍተኛ ስጋት ሃይ ሪስክ ሀገራት ለመጡ ግለሰቦች የጥቅማጥቅም ማመልከቻዎችም እንደ ግሪን ካርድ እና የስራ ፍቃድ ላይ ውሳኔ መስጠት ሙሉ በሙሉ እንዲታገድ ተደርጓል። የግሪን ካርድ አጀስትመንት ኦፍ ስታተስ I-485 ማመልከቻቸው ቀድሞ የገባ ቢሆንም በአሁኑ ወቅት ግን የመጨረሻ ውሳኔ መስጠት ወይም እንዳይሰጥ ቆሟል ይላል። ይህ በርካታ ትውልደ ኢትዮጵያውያንን ልብ የሰበረ መረጃ ሆኗል። ከዛሬ ነገ የግሪን ካርድ ስታተሳችን ታውቆ ግሪን ካርድ በእጃችን ይገባል። አሜሪካን ሀገር ኑረን ስራ ሰርተን ቤተሰቦቻችን እንለውጣለን፣ እኛም እንለወጣለን እያሉ ተስፋ ያደረጉ ትውልደ ኢትዮጵያውያን ግሪን ካርድ ከዛሬ ጀምሮ አፕሩቭ እንዳይሆን ሙሉ በሙሉ ቆሟል ማለት ነው። የተከበራቸው አድማጭ ተመልካቾቻችን እስካሁን ቆመዋል፣ ሙሉ በሙሉ ታግደዋል እያልን የተናገርናቸው መረጃዎች ግን ለጊዜው እንደሆነ እስከ መቼ ግን እንደሚስተካከሉና እንደሚፈቀዱ ቁርጥ ያለ ቀን አልተቀመጠላቸውም። ለጊዜው ግን ቆመዋል ነው የሚለው። ለጊዜው ነው የቆሙት። ምናልባት ከ6 ወር በኋላ፣ ከ1 ዓመት በኋላ፣ ከ1 ዓመት ተኩል በኋላ አይታወቅም። የተቀመጠ ቀነ ገደብ የለውም። አሁን ላይ ግን እነዚህ ነገሮች ታግደዋል ማለት ነው። ይሄን በማስታወሻ እንድትይዙልን እናሳስባለን ክቡራን አድማጭ ተመልካቾቻችን። ሌላው ትልቁና በርካታ ትውልደ ኢትዮጵያውያንን በእጅጉ የጎዳው እውነትም ረቡዕ ጥቁር ቀን ናት፣ እውነትም የፈረንጆቹ ጥር 21 2026 ጥቁር ቀን ናት ያስባለው የስራ ፍቃድ ውሳኔና የስራ ፍቃድ ማመልከቻ መታገዱ ነው። ይሄኛው ደግሞ ሌላኛው ልብ ሰባሪ የሆነ መረጃ ሆኖ ቀርቧል። የስራ ፍቃድ ማመልከቻዎችን በተመለከተ ዛሬ ጥር 21 2026 በፈረንጆቹ አቆጣጠር ተግባራዊ እየሆኑ ያሉ ውሳኔዎች እነዚህ ናቸው ብሎ አስቀምጧቸዋል። የስራ ፍቃድ ማመልከቻ ቁሟል ወይስ አልቆመም የሚለውን በትክክል አረጋግጠን ለመሄድ ለተወሰኑ ሀገራት በተለይ ደግሞ ከፍተኛ ስጋት ወይም ሃይ ሪስክ ተብለው ከተለያዩ ሀገራት የመጡ አመልካቾች ኢትዮጵያን ጨምሮ ነው የሚለው። እንግዲህ እንደ ኢትዮጵያ ላሉ ሀገራትንም ጨምሮ እነዚህ ከ75ቱ ሀገራት ለመጡት አመልካቾች አዲስ ማመልከቻ ማቅረብ ቢችሉም የአሜሪካ የኢሚግሬሽን መስሪያ ቤት ወይም የስደተኞች መስሪያ ቤት ዩናይትድ ስቴትስ ሲቲዝንሺፕ ኤንድ ኢሚግሬሽን ሰርቪስ የሚባለው USCIS በአብሬቬሽኑ የመጨረሻ የስራ ፍቃድ ካርድ እንዳያትም ወይም እንዳይሰጥ ትዕዛዝ አስተላልፏል ነው የሚለው። ይሄ ነው በጣም ከባድ የሚያደርገው። ደግሞ አንደኛው ዛሬ የተወሰነውና ዛሬ የተወሰነው ሳይሆን ውሳኔው ቆይቷል ተግባራዊ የሆነው አንደኛው ይሄ ነው ማለት ነው። ይህ ማለት ማመልከቻቸው ይገባል፣ ፊንገርፕሪንት ወይም ባዮሜትሪክስ
አሻራ የጣት አሻራ ይሰጣሉ። ነገር ግን ካርዱ ሳይታተም ፔንዲንግ ሆኖ ይቆያል ማለት ነው። ለምን ያህል ጊዜ አይታወቅም። ትውልደ ኢትዮጵያውያን በአሜሪካ ኑሮ አስቡት ስራ አልቦ ቁጭ ላሉ ማለት ነው። የስራ ፍቃድ ካልያዛችሁ ደግሞ ይቺ ኤምፕሎይመንት አውቶራይዜሽን ዶክመንት ኢኤዲ የምትባለውን ካልያዛችሁ የግልም ሆነ የመንግስት ማንም የሚቀጥራችሁ ሴክተር አይኖርም። ምክንያቱም የስራ ፍቃድ የሌለውን ግለሰብ ቀጥረው ከተገኙ እነሱም ስለሚቀጡ ማለት ነው። ከዚህ ላይ የተከበራችሁ አድማጭ ተመልካቾቻችን ግልጽ መሆን ያለበት ነገርና እናንተም መረጃውን በግልጽ አውቃችሁ መሄድና መስማት ያለባችሁ ነገር ቢኖር ኤምፕሎይመንት አውቶራይዜሽን ዶክመንት የሚባለው ወይም ይሄ የስራ ፍቃድ የሚባለው አዲስ አመልካቾችን ብቻ የሚመለከት ነው። ለአዲስ አመልካቾች ማመልከቻ ይቀበላሉ፣ ፊንገር ፕሪንት ይቀበላሉ፣ ሌሎች መረጃዎችንም ይቀበላሉ። ውሳኔ ግን አፕሩቭ ተብሎ እንዳይሰጥ ለጊዜው ይቆይ ተብሎ ታግዷል ነው የሚለው። ከዚህ በፊት የስራ ፍቃድ ኑሯችሁ ግን ለማደስ የሚሄዱትን ስለናንተ እዚህ ጋር የተጠቀሰ መረጃ አላገኘውም። እኔም ተጨማሪ እያጣራው ነው። እናንተን ግን ይመለከታል ተብሎ አይገመትም። እዚህ በፊት የስራ ፍቃድ ያለው ለማደስ ሲሄድ ይህ ችግር ይገጥመዋል ተብሎ አይታሰብም። ምናልባት የክፍያ መጨመር ሊኖር ይችላል እንጂ እድሳቱ ግን እየቀጠለ እንደሆነና እንደቀጠለ ነው። ለናንተ መልካም ዜና ነው። የተከበራችሁ አድማጭ ተመልካቾቻችን ከዚሁ ከኢምፕሎይመንት አውቶራይዜሽን ዶክመንት ወይም የስራ ፍቃድ ዶክመንት ከሚባለው ጋር ተያይዞ ሌሎች 1-3 የሚሆኑ ተጨማሪ ህጎችም ጸድቀው ተግባራዊ መሆን ጀምረዋል። አንዳንዶቹን ከዚህ በፊት በእኛ የዩቲዩብ ቻናል ነግረናቸዋል። ነገር ግን አዲስ ሰብስክራይበር ልትኖሩ ስለምትችሉና መረጃው ያልደረሳችሁ ልትኖሩ ስለምትችሉ ይህን መረጃ ድጋሚን ብናቀርበው ምንም የሚጎዳ ነገር የለውም በሚል እሳቤ እንነግራቸዋለን። የመጀመሪያው አውቶማቲክ እድሳት ወይም ደግሞ አውቶማቲክ ኤክስቴንሽን ተብሎ የሚጠራ አንድ ጥሩ ህግ ነበር። እዚህ አሜሪካን ሀገር ስንኖር የስራ ፍቃዳችን ኤክስፓየርድ ቢያደርግ እንኳን በራሱ ጊዜ ለ540 ቀናት ይራዘም ነበር። አውቶማቲክ ኤክስቴንሽን ይባላል። ይሄ በጣም ደስ የሚል ነው። በርካታ ትውልደ ኢትዮጵያውያን የስራ ፍቃዳቸው ኤክስፓየርድ አድርጎባቸው ስራ እየሰሩ ምንም ችግር ሳይገጥማቸው መኖር ተችሎ ነበር እዚህ አሜሪካን ሀገር። አሁን ግን እሱን ሙሉ በሙሉ አቁመውታል። ኢሚዲየትሊ የስራ ፍቃዳችሁ ኤክስፓየርድ እንዳደረገ ወዲያውኑ ስራ ትታገዳላችሁ። ቀድማችሁ ማደስ እንዳትረሱ ትውልደ ኢትዮጵያውያን፣ ቀኑን ቼክ አድርጉት ከዛሬ ጀምሮ። ይህ እጅግ በጣም ጠቃሚ መረጃ ነው። የኛ ዩቲዩብ ቻናል ዜና ብቻ ነግሮ የሚሄድ አይደለም። ለእያንዳንዱ ግለሰብ የሚጠቅም ነገር እየነገር ነው የምናልፈው። ስለዚህ እባካችሁ ትውልደ ኢትዮጵያውያን አሜሪካን ሀገር የምትኖሩ በሙሉ የስራ ፍቃዳችሁ ቀኑ እስከመቼ እንደሆነ ቼክ አድርጉት። ካለፈ በኋላ እስከምታድሱ ድረስ ሌላ ፕሮሰስ ስላለው ጊዜውም የመዘግየት ሁኔታም እንኳን ሊያጋጥም ስለሚችል በመሃል ስራ ፈታችሁ እንዳትቀመጡ ቀድማችሁ እንደው ከ4 ወር ከ5 ወር የሚቻል ከሆነ ቀድማችሁ ማደስ ይኖርባችኋል ነው። አንደኛው ከስራ ፍቃድ ጋር ተያይዞ አሁን በቅርብ የወጣው ህግና ተግባራዊ የሆነው ይሄ ነው። ሌላው የጊዜ ገደብ መቀነስ ነው። ቀደም ሲል ለ5 ዓመት ይሰጥ የነበረው የስራ ፍቃድ አሁን 18 ወር ብቻ አድርገውታል። ይሄን እንግዲህ አዲስ ሰብስክራይበር እና የዩቲዩብ ቻናሉን ዛሬ ብቻ እየተመለከታችሁ ላላችሁ የሚሆን መረጃ ነው። ከዚህ በፊት እኛን ከመጀመሪያው ጀምሮ ስትከታተሉ ለነበራችሁ ለእናንተ አዲስ አይሆንም ይህ ዜናና መረጃ ማለት ነው። ስለዚህ አስቡት 5 ዓመት የነበረ የስራ ፍቃድ ዘና ያለ ረዘም ያለ ጊዜ በደንብ ሪላክስ የሆነ ጊዜ ነበር። አሁን ግን ወደ 18 ወር ዝቅ አድርገውታል። ወደ 18 ወር ዝቅ አድርገውታል ማለት ነው። ይህ ማለት 1 ዓመት ከ6 ወር ብቻ ነው የሚሰጣችሁ። 1 ዓመት ከ6 ወር ከደረሰ በኋላ እንደገና ታድሳላችሁ ማለት ነው። ሌላው ለትውልደ ኢትዮጵያውያን ለቲፒኤስ ወይም ቲፒኤስ ላይ ላሉ ትውልደ ኢትዮጵያውያን የስራ ፍቃድ የሚሰጣቸው እስከ የካቲት 13 2026 በፈረንጆቹ አቆጣጠር እስከዚች ቀን ድረስ ብቻ ነው የስራ ፍቃድ የሚሰጣቸው። እድሳት እንኳን ቢያስፈልግ ማለት ነው። ከዚች ቀን ውጭ አይሰጣቸውም። ምክንያቱም የካቲት 13 2026 ትውልደ ኢትዮጵያውያን በቲፒኤስ ላይ ያሉ ሻንጣቸውን ጠቅለው 1000 የአሜሪካ ዶላር እየተቀበሉ ከአሜሪካ እንዲወጡ ታዟል። ስለዚህ ቀኑ እየደረሰ ነው። 2 ሳምንት የሚሆን 3 ሳምንት ቢበዛ 3 ሳምንት ነው የቀራቸው ማለት ነው። የአሜሪካ መንግስት ውሳኔውን ይቀለብሳል ተብሎ ነበር። በተለይ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ይሄን ውሳኔ ይቀለብሳል ተብሎ ነበር። እስካሁን ድረስ በውሳኔው ጸንቶ ቀጥሏል። የቲፒኤስ ነገር ያለቀለት ይመስላል። ግን ቢሆንም በዚች 20 ምናምን ቀን ውስጥ ቢሆን በዚች 3 ሳምንት ውስጥ ቢሆን ተስፋ አለ። የሚሆነው አይታወቅምና ያው ተስፋ መቆረጥ አያስፈልግም። 5 ቀን 4 ቀን ሲቀረው ግን ቀድማችሁ ውጡ ትውልደ ኢትዮጵያውያን አደራ። እስከ የካቲት 13 ድረስ ቆይታችሁ ቀኑ ካለፈ የአይሲ ፖሊስ ካገኟችሁ እናንተን እስር ቤት ነው የሚወረውሯችሁና ነገሮችም የከፋ ነው የሚሆኑት ከዛ በኋላ። ስለዚህ ሁኔታውን አይታችሁ 5 ቀን 4 ቀን ሲቀረው ወደ ሀገራችሁ ብትመለሱ መልካም ነው እንላለን።
የተከበራችሁ አድማጭ ተመልካቾቻችን ለዛሬ ለትውልደ ኢትዮጵያን በተለይ ለዲያስፖራ ኢትዮጵያን አሜሪካን ሀገር ለሚገኙ ለህይወታቸው ይጠቅማል እጅግ በጣም አስፈላጊ ነው ያልነውን ዜናና መረጃ በዚህ መልክ ስናቀርብላችሁ ቆይተናል። የዩቲዩብ ቻናሉ ግን እንደምትመለከቱት ከሚያቀርባቸው መረጃዎች ጠቀሜታ አንጻር ተገቢውን ሰብስክራይበር እያገኘ ስላልሆነ የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ። እናንተ ብቻ አይደላችሁም፣ ቤተሰቦቻችሁን፣ ጓደኞቻችሁን ሁሉ ተጠራርታችሁ ሰብስክራይብ እንድታስደርጉን በኢትዮጵያዊነት ሞራል ጠይቀናችኋል። ሰናይ ጊዜ፣ ሰናይ ቆይታ። በሌላ ቪዲዮ እንገናኛለን።